ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ በአሳይ ደርቤ የሚቀርበው የመጋቢት 6 ቀን 2018 ዓ.ም ይዞት ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ዝግጅታችንንም ላይክ ሼር ያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያ ርዕሳችን ቴዲዮን ይመለከታል። ቴዲዮ የሚባል የሂፕሆፕ አርቲስት ከሰሞኑን አንድ አነጋጋሪ ቃለመጠይቅ አድርጓል። እንግዲህ ቴዲዮን የምናውቀው ብዙ ጊዜ በሙዚቃዎችም ጭምር ለህዝብ ድምፅ በመሆን ነው። አብዛኞቹ የኢትዮጵያ አርቲስቶች ስለ ዳሌ፣ ስለ መቀመጫ፣ ስለመሳሰለው ነገር፣ ስለ አፍንጫ ሲያወሩ፣ ቴዲዮ ግን የህዝብ ችግሮችን በተቻለው አቅም በሙዚቃው ለመግለጽ የሚጥር አርቲስት መሆኑ ይታወቃል። ከሰሞኑም አዲዮ ጨዋታ ላይ ቀርቦ በጣም ብዙ አስገራሚ ነገሮችን ተናግሯል። እስኪ በመጀመሪያ ቴዲዮ ምን አለ የሚለውን ቀንጨብ አድርገን ሰምተን እንመለስ። እኔ አሁን ይሄ ለውጥ አይደለም ነውጥ ነው። ምክንያቱም ለምን እንደዛ አልክ? እዚህ ምድር ላይ ሰው አስፈቅዳለህ የምትኖረው፣ ፈጣሪ ሲፈቅድ ነው የምትኖረው። አሁን ሰው አስፈቅደህ የምትኖርበት ዘመን ላይ ነው የደረስነው። ገባ? ምክንያቱም ለመኖርና ላለመኖር የሆነ ሰው መፍቀድ አለበት። እንደውም አንድ አባት ሲናገሩ አንዳንዴ መሪን ጽፌዋለሁ፣ እንደውም ይለያል በሚለው ሙስጠላ እዛ ላይ እሳቸው የተናገሩትን ነው የጻፉት። እና አንተ በጥሩ ነው የመጣው ወይስ በመጥፎ የተሾምከው ብለውታል። ግን እግዚአብሔር ይመስገን እኔ ሰው ለማዝናናት የተፈጠርኩት በክፉ ጊዜም በደጉም ጊዜም ሁሌም እኔ እንደ አንድ ህዝብ ነኝ። ምክንያቱም ራሴን እንደ አንድ ህዝብ ነው የምቆጥረው። የህዝብ ልጅ ነው። ምክንያቱም ህዝብ ጎን ያለው አቋሜም አይለወጥም። ጥሩ ነገር ካየው ጥሩ ነው እላለሁ፣ መጥፎ ነገር ካየው ደግሞ መጥፎ ነው እላለሁ። የትኛውንም ጦርነትን ያልደግፍም፣ ማናችንም አንደግፍ። ምክንያቱም ማን ይደግፍ? አሁን ግን እየተዋገነ ያለው ነው ከሰይጣን ጋር። ገባ? አሁን እኮ እኔ ባመጣሁት ቻፓ ይላል እንዴ በማንሳው እንዴ ከዚህ በፊት የት ነበርክ ስትለው ቻፓ የኔ ነው ምናምን ይላል። ቻፓ የኢትዮጵያ ህዝብ ነው። እውነት እሱ እውነት እውነቴን ነው የምልህ። እውነት እንዲህ ቀላል ከሆነ መንግስት መሆን እውነት መሰገጥ አለብህ። እናሰማችሁ ነው እንግዲህ ቴዲዮ የተናገረውን። እየተዋጋን ያለ ነው ከሰይጣን ጋር ነው በማለት ተናገረ። የትኛውንም ጦርነት አልደግፍም። አሁን ግን የኢትዮጵያ ህዝብ እየተዋጋ ያለው ከሰይጣናዊ አገዛዝ ጋር ነው። ፋኖም በለው የትኛውም ታጣቂ በሀገር ውስጥ ያለ ታጣቂ እየተዋጋ ያለው ሰይጣናዊ አገዛዝ ነው በማለት ተናግሯል። አሁን ያለው ለውጥ ሳይሆን ነውጥ ተብሎ ሊገለጽ የሚችል ነው። በአንድ ወቅት ለውጥ መስሎን ነበር፣ ይሁንና ግን የተከሰተው ነውጥ ነው ብሏል። ሰው አስፈቅደን የምንኖርበት ዘመን ላይ ደርሰናል ብሏል። በፈጣሪ ችሮታ መኖራችንን ተከልክለን አሁን ላይ የኢትዮጵያውያንን እድሜ የሚወስነው አብይ አህመድ ሆኗል። መገደል ያለበትን መኖር ያለበትን የሚወስነው ባለስልጣናት ሆነዋል በማለት ነው የተናገረው። ሰው አስፈቅደን የምንኖርበት ዘመን ላይ ደርሰናል። አገዛዙ ሲፈልግ ያኖርሃል፣ ሲፈልግ ይገድልሃል እንደማለት ነው። ጦርነትን አልፈልግም፣ የአሁኑ ጦርነት ግን ከጋኔን ጋር ነው፣ እየተዋጋን ያለ ነው ከሰይጣን ጋር ነው በማለት ተናገረ። ቻፓው የኔ ነው ይላል አለ። ያው ባራዳ ቋንቋ ስለገለጸው ነው። በጀቱ አብይ አህመድ የራሱ ነው የሚመስለው። የህዝብ መሆኑ ተዘንግቶ ከራሱ ካዝና ከራሱ ኪስ እንደሚወጣው ነው አብይ አህመድ አክት የሚያደርገው። ምን አገባችሁ በማለት ሲናገርም ሰምተናል ፓርላማ ላይ። እና ከዚህ አገዛዝ ጋር ለመግባባት መሰገጥ ያስፈልጋል፣ በእነሱ ልክ መውረድ ያስፈልጋል በማለት ቴዲዮ ቅጭቅጩን ተናግሯል። ከዚህ በፊትም በዘፈኖቹ ለሸገር ለአዲስ አበባ ድምፅ ሲሆን ያየነው አርቲስት ቴዲዮ አሁንም ያገዛዙን ባህሪ በደንብ ገልጾታል ማለት ይቻላል። ሌሎች አሉ፣ ለምሳሌ የሂፕሆፕ ዘፋኝ ነን የሚሉ ሌሎች አሉ።
እና ከሚለቋቸው 15 ሙዚቃዎች መካከል እንኳን አንድ የህዝብን ችግር የሚገልጽ አንድ እንኳን ልታገኝ አትችልም። ሁሉንም ስትመለከተው አንድ ቦታ አፍንጫ ነው፣ ሌላ ቦታ መቀመጫ ነው ሲተረክ የምታገኘው። ያሳፍራል። በተለይ ደግሞ አንጋፋ የሚባሉ አርቲስቶች ድሮ እነ ጥላሁን ገሰሰ እንኳን ስለ ሀገር ፍቅር ስለተለያዩ ነገሮች ሲዘፍኑ እንሰማ ነበር። የሀገር ፍቅር የለም አሁን ላይ የተቃራኒ ጾታ ፍቅር ነው። ነይ ነይ ማታ ማታ መሸታ ቤት ምናምን እያለ የሚቀጥል ሙዚቃ የሚለቀቅበት ጊዜ ነው ያለ ነው። በተለይ ደግሞ አርቲስቶቻችን ህዝባቸውን ክደዋል፣ አገራቸውን ክደዋል። የመጨረሻ ግማሾቹ ድምፃቸውን ሲያጠፉ፣ ግማሾቹ ደግሞ ከአገዛዙ ጋር ሲሰለፉ አይተናል። እንደ ካሙዙ ካሳ ያሉ የማዕድን መሬት ተሰጣቸው። እንደውም ኢትዮኪን በሚል ስያሜ በተለያዩ ሀገራትም ቡድን አሰባስቦ ሲጓዝ ነበር። ኢትዮኪን ውስጥ ግን ኢትዮጵያን አታገኘውም። በተለይ ሰሜን ኢትዮጵያን አታገኘውም። እና ከዚህ በፊት ያለችውን ኢትዮጵያ የሚያቅሰው እነ ካሙዙ የሚያዘጋጁት ዝግጅት ላይ ታድሞ በራሽያ ማለት ነው ሞስኮ ግርምቱን ሁሉ ልኮልኝ ወደ እናንተ ማድረስ የሚዘነጋ አይደለም። ካሙዙ ካሳ የሆነ ልዑክ እየመራ ወደ ውጭ ሀገር ከወሰደ በኋላ ገንዘቡን ብቻውን በመብላቱ የተነሳ አሁን ላይ መከሰሱን የደረሰ መረጃ ያመለክታል። ልክ እንደ ካሙዙ ሁሉ አስጌ ደንደሾ፣ ጥላሁን ገግሳ፣ ነዋይ ደበበ፣ ሚካኤል ሚሊየን የሚባለው አድዋ በመጣ ቁጥር ምኒልክ በመጫወት የሚታወቅ አርቲስት ነበር። አሁን ዳውድ ኢብሳ ወይም ደግሞ ጃልጃል መጫወት ጀምሯል ማለት ይቻላል። በፊት ግን የምናውቀው እንደ ምኒልክ በመልበስ እንደ ምኒልክ አክት በማድረግ ነበር። ዛሬ ዘመኑን ተመሳስሎ ከአገዛዙ ጋር ተመሳስሎ ከነነብዩ ባየ ጋር ተሞዳምዶ አብሮ እየሰራ ይገኛል። ደበሽ ተመስገን እሱም እንደዚሁ ፕሮቴስታንት መሰረት በማድረግ አገዛዙ አመራሮች ጋር የጌታ ሰው የእግዚአብሔር ሰው ከሚጫወቱ ሰዎች መካከል አንዱ ነው። አቤል ሙሉጌታ በተመሳሳይ መልኩ ቴዲ አፍሮ ዘፈን በወጣበት ጊዜ እንኳ አጸፋ የሚመስል እንጉርጉሮ ይዞ መጥቶ ነበር አብይ አህመድን የሚያወድስ። በተረፈ እነ አርቲስት ደበበ እሸቱ እነ ነፍሱን ይማረው ነፍሱን እንማረው ደበበ እሸቱ ጥርሱን ለነብዩ ባየና ለዶክተር ዳኛቸው አውርሷቸው አልፏል እያለ ባለፈው አንድ ጋዜጠኛ ሲተነትን ነበር። እውነት ነው እንዴ? አገዛዙ ጋር ተጠግቶ ሲበላበት የነበረውን ጥርሱን አውርሷቸው ነው ያለፈው እየተባለ ሲወራ ነበር። የዚህ ሁሉ አርቲስቶች አሳላጭ ደግሞ ማነው? ነብዩ ባየ ነው። ሁለተኛ ሰርጸ ፍሬ ስብሐት ነው። እነዚህም ሁሉ አርቲስቶች እያስፈረሙ ያሉት ነብዩ ባየና ሰርጸ ፍሬ ስብሐት መሆናቸው ይታወቃል። በተረፈ ቴዲዮ ለተናገረው ነገር ምስጋና ይገባዋል፣ በጣም ምስጋና ይገባዋል። ከዚህ በፊትም በዘፈኖቹ ሲያቀነቅናቸው በነበሩ ነገሮች ምስጋና ይገባዋል። ዛሬም በተናገረው ነገር በተለይ ደግሞ ፕሮሞተሮች ቅድሚያ ሊሰጡት ይገባል። ፕሮሞተሮች ዘፈን ላይ የምትሰሩ ኮንሰርት የምታዘጋጁ ፕሮሞተሮች እንደዚህ አይነት አርቲስቶችን ማበረታታት ያስፈልጋል። ለህዝብ ድምፅ እየሆኑ ያለ ለህዝባቸው ለወገናቸው ልሳን እየሆኑ ያሉ ሰዎችን ቅድሚያ መስጠት ያስፈልጋል ማለት እወዳለሁ። ውዳሴ ወደ ወቀሳ ስንሸጋገር የተፈቀደለት ጀግና ጋዜጠኛ እናገኛለን። አንድ የተፈቀደለት ጀግና ጋዜጠኛ አለ። ሁሌም እሱን የሚገልጸው ይህ ቃል ይመስለኛል። ስለማናስርህ ማንም ስለማይነካ ጀግና ሁን ተብሎ እምቡር የሚል አንድ ጋዜጠኛ አለ። ብልጽግና ስለሆንክ ፓርቲያችን ሊደግፍህ እንጂ ሊያጠቃህ አያስብም። ስለዚህ ማንንም ሳትፈራ የፈለግከውን ስራ ተብሎ የተፈቀደለት ጋዜጠኛ አለ። ይህ ጋዜጠኛ ስሜነ ዋይፈርስ ይባላል። ስሜነ የተቃዋሚ ፓርቲ አመራሮችን ሰሞኑን እንግዲህ በራሱ ዩቲዩብ ቻናል ከፍቶ መጥቷል። ኢንተርቪው እያደረገ ይገኛል እና የዋልታ አባዜው ግን አሁንም ተከትሎት መጥቷል ማለት ይቻላል። እንደውም ይችን የኢሃፓዋን አመራር ሚስጥረ ስላሴን አቅርቦ በርካታ ነገር ሲጠይቃት አይተናል። በጣም የወረዱ ጥያቄዎችን ሲጠይቅ አይተናል። የእናት ፓርቲውንም አቶ ጌትነትንም እንደዚሁ አቅርቦት በጣም ቀፋፊ የሆኑ ጥያቄዎች ሲጠየቅ ተሰምቷል። ከምንም በላይ ግን ያስገረመኝ ወዳጆች ቆርጠ የላኩልኝ አንድ ቪዲዮ ነው እና ስለ ጭቆና ስታወራው ሚስጥረ ስላሴ ማለት ነው በኢትዮጵያ ስለተንሰራፈው ጭቆና ስታወራው እንደ ህዝብ ስላለው ጭቆና ስታወራው አይ እኔ ለምሳሌ በግሌ አልተጨቆንኩም የደረሰብኝ ጭቆና የለም በማለት ሲመልስላት ይሰማል። እሷ ስለ ጭቆና ስታወራው እኔ አልተጨቆንኩም ጭቁንሽን እዛ ፈልጊ ይላታል። እስቲ ቀንጨብ አድርገን ሰምተን እንመለስ። ያልተጨቆነ የኢትዮጵያ ህዝብ አለ ወይ የሚል
ጥያቄ ማንሳት ይቻላል? ያልተጨቆነ ኢትዮጵያ ህዝብማ ሞልቷል። ለምሳሌ እኔ ያልተጨቆንኩም ወይም ደግሞ መጨቆን በምን አግባብ ወይም በምን ደረጃ ሊሆን ይችላል ማለት ሁሉም ሰው ተጨቆኛለሁ ብሎ ያስባል ማለት ሳይሆን በእርግጥም እንደምናውቀው ሁሉም ሰው በተጨቆነበት ሁኔታ ላይ እንደ ሀገር ቢያንስ እየኖርን ነው አይደል? አንዳንድ ጊዜ ኢህአፓ ነገሮችን በጣም አጋኖና አግዝፎ መንግስትን የማሳጣት እንትን ስራው ያደረገ የሚመስል ነገር ስለምትባሉም እኔም አንዳንድ ጊዜ ስለሚመስለኝ ነው ምልሽ የሆነ ነገር እኮ እየኖርን ነው አይደል? አሁን እኔና አንቺ እኮ ለመገናኘት የሆነ ጤናማ ሀገር ያስፈልጋል አይደል? የሶሻል እኔና እናንተ ተገናኘን ማለት ጤናማ ሀገር አለን ማለት አይደለም። በእርግጠኝነት እኮ አንዳንድ ጊዜ የሆነ ነገሮችን በልካቸው ማየት ተገቢ አይደለም ወይ? ሚስጥር አሳንሰን ነው እንደውም ስደት ላይ ነበራችሁ እኮ ቢያንስ ተከፍቶላችሁ መጣችኋል። ሰሜነህ እዚህ ላይ አልተሳሳተም። እውነትም አዎ፣ በዚህ ስርዓት ሰሜነህ አልተጨቆነም። ሊጨቆን ይቅርና ከጨቋኞቹ መካከል አንዱ ነው። ይህም በተመለከተ ባለፈው ሄኖክ የሽጥላ የሚከተለውን መልእክት አስተላልፏል። ለምሳሌ እኔ አልተጨቆንኩም አለ ሰሜነህ። ጉድ እኮ ነው። እንደውም ከአንተ በላይ የተጨቆነ አለ እንዴ? የማያምንበትን ነገር ያመነበት አድርጎ የሚዘግብ የሚናገር፣ የሚተርክ፣ የሚወራ ይላል። ጥያቄ እኔ ማለት ምን ማለት ነው? አንድ ሰው እኔ ሲል እስከ ምን ድረስ ነው? ለምሳሌ እኔ ስል ልጆቼ፣ ቤተሰቤ፣ እናቴ፣ አባቴ፣ እናትና አባቴ ቤተሰቦች፣ ዘመዶች፣ ጎረቤቶቼ፣ ጠዋት ወደ ስራ ሲሄድ በመንገድ ላይ የማገኛቸው፣ በታክሲ አሳፍሮ ስራ የሚያደርሰኝ የስራ ባልደረቦቼ፣ አብሬ የማስቀድሳቸው፣ ለቅሶ የሚደርሱኝ የምደርሳቸው፣ ለመጀመሪያ ጊዜ መጻፍና ማንበብ ያስተማሩኝ የኔታ ዘነበ በጎች፣ እህላችንን የሚፈጩልን ባለ ወፍጮ ቤት፣ የዛፍ ዘይት ነጋዴዋ፣ ቀጤማ ነጋዴዎቹ፣ አህመድን ሱቅ፣ የዮሐንስ ጠበል፣ የራጉኤል ቤተክርስቲያን፣ የእስጢፋኖስ መቅደስ ወዘተ ድምር ነኝ አለ። እኔ ስል እናቴ የወለደችው ንጡህ ብራና ላይ ሕይወት እንዳሻው የተጣፈብኝ ሰው ማለት ነኝ። ታዲያ በኢትዮጵያ አሁናዊ ፖለቲካ እኔ ተጨቁኛለሁ ወይስ አልተጨቆንኩም? በማለት ሄኖክ የሽጥላ ይጠይቃል። ሄኖክ የሽጥላ ጥያቄ ህሊና ባላቸው ሰዎች የሚብሰለሰል ነው። የትኛውም ሰው ጭቆና አለ ሲል እንደ ግለሰብ ሊከሰትበት አይገባም። ግን ሰሜነህ ባይፈርስ ደግሞ የፕሮስፐሪቲ ጎስፐል አራማጅ ከሆኑ ግላዊነት ከሚሰማቸው ሰዎች ዓለም ምድሩ ቢነኳኩት እንኳ እነሱን ካልነካቸው ፈገግ ብለው ከሚያልፉ ሰዎች መካከል አንዱ በመሆኑ የተነሳ እኔ አልተጨቆንኩም በማለት ሲናገር ይሰማል። እንደ እውነቱ ከሆነ ግን እኔ የሚለው ተውላጠ ስም ውስጥ እኛ አለ። አንድ ሰው ብዙ ነው፣ አንድ ግለሰብ ህዝብ ነው። በተለያየ መልኩ ስትተነትነው ሄኖክ የሽጥላም እንደገለጸው ማለት ነው። አንድ ግለሰብ ውስጥ ህዝብ ታገኛለህ። ሃይማኖትህ ከተጨቆነ ተጨቁነሃል። ፐርሰናሊ አንተ እንኳ ቤተክርስቲያን ሄደህ ለማስቀደስ ወይም ለመሳለም የሆነ እንቅፋት ባያጋጥምህ፣ ጭቆና ባያጋጥምህ እንኳ ኦርቶዶክስ ኮንክ፣ ሙስሊም ኮንክ፣ ፕሮቴስታንት ኮንክ እንደ ሃይማኖት ጭቆና ካለ የዛ የጭቁኖች አካል ነህ፣ የጭቆናው አካል ነህ። በማንነት ጭቆና ካለ አማራ በመሆንህ፣ ጉራጌ በመሆንህ፣ ትግሬ በመሆንህ ሌሎቹ ኢቨን የዛ ነገድ ጎሳ አባል ባትሆን እንኳ በዚህ ሀገር ጭቆና አለ ብሎ ለመናገር የዛ ጭቆና አካል የዛ ነገድ አካል መሆን ላይጠበቅብህ ይችላል። በሙያ ዘርፍ ልትጨቆን ትችላለህ። በዜግነት ልትጨቆን ትችላለህ። ለምሳሌ የማንነት ፖለቲካ አይመለከተኝም ብትል እንኳ እንደ ኢትዮጵያ በዜግነት ፖለቲካ የምታመን ብትሆን እንኳ በአሁኑ ሰዓት ላይ ዜግነት ከመጠን በላይ የተጨቆነበት ጊዜ ውስጥ ነው ያለ ነው። አዲስ አበባ ውስጥ የመሀል ሀገር ፖለቲካ የተንኮታኮተበት የተጨቆነበት ዘመን ላይ ነው ያለ ነው። በሰውነት ጭቆና አለ። ተንቀሳቅሶ የመስራት መብት ተገድቧል ስንል አንተ በአውሮፕላን የምትጓዝ ስለሆንክ የጭቆና አካል አይደለሁም ልትል አትችልም። የግጭቱ የጥፋቱ አካል አይደለሁም ልትል አትችልም። እና ሰሜነህ ይህን የተናገረው እኔ አልተጨቆንኩም ለምሳሌ ያለው እንደ ግል የሚኖር ሰው ስለሆነ ነው። ግላዊነት የሚሰማው ኢትዮጵያ ብትፈራርስ እንኳ የእሱ ቪላ እስካልተነካ ድረስ በዚህ ሀገር ውስጥ ግጭት የለም፣ ውድመት የለም እያሉ ከሚቀጥሉ ሰዎች መካከል አንዱ በመሆኑ የተነሳ አልተጨቆንኩም በማለት ሲናገር እንሰማዋለን። እና እንደዚህ አይነት ጥራዝ ነጠቅ ጋዜጠኞች ናቸው በአሁኑ ሰዓት ላይ ሞገዱንም ሚዲያውንም የተቆጣጠሩት።
እንደ ህዝብ ያለውን ጭቆና የተረዱትማ እነ ጋዜጠኛ ጎበዜ ሲሳይ፣ እነ ጋዜጠኛ ዳዊት በጋሻው፣ እነ ጋዜጠኛ ገነት አስማማው፣ እነ ጋዜጠኛ አባይ ዘውዱ፣ እነ ጋዜጠኛ መስከረም አበራ፣ ሌሎችም እስር ቤት ገብተዋል። እነዚህ ሰዎች እኮ እስር ቤት የገቡት እንደ ሌሎች ባለስልጣን መሆን አቅቷቸው አይደለም። እንደ ስሜነህ ባይፈርስ የተፈቀደለት ጋዜጠኛ መሆን አቅቷቸው አይደለም። የዋልታን ዘገባ ማስተላለፍ አትችሉም ተብለው አይደለም። የመንግስትን አቋም ማንጸባረቅ አትችሉም ተብለው አይደለም። የህዝብ ድምፅ መሆን አትችሉም ተብለው ነው እስር ቤት የገቡት። የሌሎች ጭቆና ስለተሰማቸው ለሌሎች ስለታታገሉ ነው እስር ቤት ውስጥ የተጣሉት። እና ጋዜጠኞቹማ እስር ቤት ገብተዋል። ስለሌላው የሚያስቡት እስር ቤት ገብተዋል። እንደ ስሜነህ ባይፈርስ ያለው ግን በመጽሐፉ ላይ የበረከት ስምዖንና የጌታቸው ረዳ አድናቂ መሆኑን የገለጸው ስሜነህ ባይፈርስ ከዚህ የተሻለ አስተሳሰብ ከሱ አይጠበቅም። የሆነ ሆኖ ግን የተቃዋሚ ፓርቲ አመራሮችን አሁንም በሚዲያው እያቀረበ ልክ እንደ ዋልታ እንደ ፋና ጋዜጠኞች ማፋጠጡን አጠናክሮ ቀጥሏል። ማፋጠጡ ችግር የለውም። የሚጠይቃቸውን ጥያቄዎች ስትመለከቱ ግን በኢትዮጵያ ውስጥ የሚኖር አንድ ጋዜጠኛ ሊያነሳቸው የማይገቡ ጥያቄዎች ናቸው። በኢትዮጵያ ምድር ላይ እንደዚህ ዘመን ጭቆና የተስፋፋበት ጊዜ የለም። ቅድም ቴዲዮ እንዳለው በግለሰብ ይሁንታ የምንኖርበት ዘመን ላይ ደርሰናል። ይሄ ቤት የኔ ነው ማለት የማይቻልበት፣ ይሄ ግቢ ይሄ አጥር የኔ ነው ማለት የማይቻልበት፣ ይሄ ቤተክርስቲያን የኛ ነው ማለት የማይቻልበት፣ አገዛዙ ከፈለገ በማንኛውም ጊዜ ሊወስድ የሚችልበት ዘመን ላይ ነው ያለነው። ጭቆናው በሁሉም መስክ ተፋፍሟል። አሁን ላይ ለምሳሌ ለየት ያለ ድምፅ የሚያቀነቅኑ ሚዲያዎች ወይ ታስረዋል ወይ ሀገር ተሰድተዋል። ስርዓቱ ጋር ራሳቸውን አመሳስለው ለመኖር ፈቃደኛ ያልሆኑ የህዝብ ተወካይ ምክር ቤት አባላት ሳይቀሩ እስር ቤት የተሰጉበት ሁኔታ ነው ያለነው። ግን ስሜነህ ባይፈርስ ደግሞ የታሰሩት ያለ ምክንያት አይደለም እያለ ሲወራ እንሰማዋለን። በፓርቲ ውስጥ ተጠልለው ሌላ ነገር ሲሰሩ ስለተገኙ ነው እያለ ሲቀላምድ እንሰማለን። ሲል የገለጽሽልኝም አባሎቻችሁና ሰራተኞቻችሁ እኮ የታሰሩ ፖለቲከኞች አሉ፣ የፓርላማ አባላትን። ሰዎች ሲታሰሩ የታሰሩበትን አግባብ ማየትና መንግስት እኮ እንደ መንግስት የታሰሩ አካላትን በምን አግባብ አሰረ ሊያሳስር የሚችል ነገር አለ። እኔ እና አንቺም ህገ መንግስታዊ ስርዓቱንና የወንጀለኛ ህግ መቅጫ እንትኖች ድንጋጌዎችን አክብረን እስከ ተንቀሳቀስን ድረስ ነው። ሌላው የግንባር መረጃዎችን ይመለከታል። መጋቢት 4 2018 ዓ.ም ከሌሊቱ 9 ሰዓት ወደ መርጦ ለማርያም ወረዳ ሞኞ ገበያ ቀበሌ የማህበረሰቡን ንብረት ለማውደም የተንቀሳቀሰው የስርዓቱ ወንበር አስጠባቂ ሰራዊት በ74ኛ ክፍለ ጦር የሻለቃ አባላት ባልታሰበ ሁኔታ ከባድ ጉዳት ማስተናገዱን የደረሰ መረጃ ያመለክታል። በተለያየ አቅጣጫ ከበባ ውስጥ በማስገባት የ74ኛ ክፍለ ጦር የሻለቃ አባላት ማለት ነው አንድ የመቶ አለቃ ማዕረግ ያለውን የአድማ ብተና ሻለቃ መሪ ጨምሮ ከ12 በላይ ሲያካትሙ 8 ቁስለኛውን ይዞ መፈርጠጡን የደረሰ መረጃ ያመለክታል። በዚህም አውደ ውጊያ ከ25 በላይ ክላሽ ገቢ መደረጉን የደረሰ መረጃ ይገልጻል። ሌላው በሜጫ ቀጠና ብራቃት መሽጎ የነበረውን የጁላ ጦር በቀን 5 መጋቢት 5 ማለት ነው 2018 በ102ኛ ኮር 11ኛ እና 33ኛ ክፍለ ጦር ጥምር ኃይል ከ40 በላይ የሚሊሻና መከላከያ አባላት ሲካተሙ ቁጥራቸው በውል ያልታወቁ ቁስለኞች መሆናቸውን እንደዚሁ የጠረስ ምንጮች ገልጸዋል። መጋቢት 5 በደቡብ ወሎ ወግዲ ወረዳ ማካፍታና አብዬ ጉርባ አካባቢ በተካሄደ ውጊያ በተለይም ደግሞ በአብዬ ጉርባ አንድ ብሬንና መትረየስ 4 ክላሽ በርካታ ተተኳሽ የተማረከበት ውጊያ መካሄዱንና አገዛዙም ከባድ የሆነ ጉዳት ማስተናገዱን እንደዚሁ የመረጃ ምንጮቻችን ገልጸዋል። በአብዬ ጉርባም የደረሰው ጉዳት ተጠናክሮ በሪፖርቱ ባይገለጽም አገዛዙ እንደዚሁ ቁስለኛና ሙት መሆኑን እዙ ያወጣው መረጃ ያመለክታል። ሌላ ለጠለስ ሚዲያ የደረሰው ወሳኝ መረጃ ሰሜናውያን ገፍተው ወደ መሃል ሀገር ከመጡ በአዲስ አበባ የሚኖረውን የአማራና የትግራይ ህዝብ ለመጨፍጨፍ ይላል። ሰሜናውያን ገፍተው ወደ መሃል ሀገር ከመጡ በአዲስ አበባ የሚኖረውን የአማራና የትግራይ ህዝብ ለመጨፍጨፍ ብሎም ለማፈናቀል፣ ኦርቶዶክሳውያንን ለማስጣት፣ ሙስሊሞችን የማደራጀት ስራ እየተሰራ ነው ይላል የደረሰን መረጃ። ይህም መረጃ ያደረሰን ሰው አርሲ ላይ እልቂት ከመከሰቱ በፊት አርሲ ላይ
ሃይማኖትን መሰረት ባደረገ መልኩ ጥቃት የሚያደርስ አሸባሪ ኃይል እየተቀፈቀፈ ነው የሚል መረጃ ያደረሰን ሰው ነው። ያንንም መረጃ በወቅቱ ተቀብለን ወደ እናንተ ማድረሳችን የሚዘነጋ አይደለም። ጭፍጨፋው መፈጸም የተጀመረ ሰሞንም ከዚህ በፊት ተናግረን ነበር ብለን ቀንጭበን አምጥተን ማሳየታችን አይረሳም። ስለዚህ ታማኝ መረጃ ምንጭ ነው ይህንንም መረጃ የላከልን። ሰሜናውያን ገፍተው ወደ መሀል ሀገር ከመጡ በአዲስ አበባ የሚኖረውን የአማራና የትግራይ ህዝብ ለመጨፍጨፍ ለማፈናቀል፣ በተለይ ደግሞ ኦርቶዶክስን ከመጠን በላይ ኦርቶዶክስን ታርጌት ያደረገ ጥቃት ለመፈጸም አገዛዙ ሙስሊሞችን የማደራጀት ስራ እየሰራ ነው ይላል። ፖለቲሳይዝ የሆነ ሙስሊሞችን ከተለያዩ ቦታዎች እያጓጓዘ፣ በነገራችን ላይ የአማራ ሙስሊሞች የእነሱን ቋንቋ ከሚናገሩ ሙስሊሞች ውጭ ያሉት በተለይ የስልጤ ፖለቲካል ኤሊትን ባላካተተ መልኩ ማለት ነው ሌላው ሰለባ የሚሆን መሆኑ እርግጥ ነው እና አሸዋ ሜዳ፣ አየር ጤና፣ ቤተል አካባቢ በአንድ ቤት ውስጥ ቢያንስ 5 የሰለጠኑ ወታደሮች በነጋዴ መልክ ስራ የሚሰሩ መስለው የማስቀመጥ ስራ መስራቱን የመረጃ ምንጮቻችን ገልጸዋል። በአሸዋ ሜዳ፣ በአየር ጤና፣ ቤተል በአንድ ቤት ውስጥ ነጋዴ የሚመስሉ ለቀን ስራ የመጡ የሚመስሉ 5 ሰልጣኞች በአንድ ቤት ውስጥ አገዛዙ ማስቀመጡን ሰምተናል። ይሄ ነገ ወዲያ የሚታይ ጉዳይ ነው። ዝም ብሎ ስም የማጥፋት ወይ ደግሞ ከሃይማኖት አንጻር ሌላውን ለማጥቃት ፈልጌ እንዳይመስላችሁ። በቤተል፣ በአሸዋ ሜዳ፣ በአየር ጤና፣ በሌሎች አካባቢዎችም በየቤቱ የማሰራጨት የማከፋፈል ስራ ሰርቷል። የቀን ሰራተኛ መስለው የጉልበት ስራ የሚሰሩ ሰዎች መስለው እንዲቀመጡ የማድረግ ስራ መስራቱን የደረሰ መረጃ ያመለክታል። ጥቃቱን ለመፈጸም የታቀደው እንዴት ነው የሚለውን ጉዳይ ላይ መረጃ ደርሶናል። የሚቃጠሉ መስጂዶች ተለይተዋል ይላል። ይህም መረጃ ያደረሰን ሰው የሚቃጠሉ መስጂዶች ተለይተዋል። ከዛ መስጂድ እንዲቃጠል ይደረጋል። ሙስሊሙ ተቆጥቶ ሲወጣ ከፍተኛውን ውድመት የሚያደርሱት ግን እነዚህ የቀን ስራ የሚሰሩ መስለው በየቤቱ እንዲቀመጡ የተደረጉ ግን ወታደራዊ ስልጠና የተሰጣቸው የኮሬ ነገኛ አባላት ናቸው የሚል መረጃ ለጠለስ ሚዲያ ደርሷል። ይህንን ነገር እየተነጨባችሁ ብታሰራጩት መልካም ነው። ነገ መስጂድ እንዲቃጠል ይደረጋል። ከዚያ በኋላ አገዛዙ የተቆጣ ህዝብ አስመስሎ ያስገባውን መንጋ ያሰለጠነውን መንጋ ስምሪት ይሰጣል ማለት ነው እና የሚጠቁ ቤተክርስቲያኖች፣ ጥቃት የሚፈጸምባቸው ሰፈሮች የመለየት ስራ ተሰርቷል። የአዲስ አበባ ህዝብ ሳትበላ እንደዚህ አይነት ሴራ አክሽፍ። ይህንን እኔ በቴሌግራምም በትዊተርም በፌስቡክም የማንሸራሽረው ሀሳብ ነው። የሚቃጠሉ መስጂዶች ተለይተው አብቅተዋል። ከዚህ በፊት ይህን መረጃ የላከልኝ ሰው እንዳልኳችሁ ምስራቅ አርሲ ላይ ተመሳሳይ ሴራ ሲጠነሰስ መረጃውን ያደረሰ ሰው ነው። ምናልባትም የአገዛዙ ባለስልጣን ሊሆን ይችላል ብዬ አስባለሁ። ከሚልክልኝ መረጃዎች አንጻር የሀገር ጉዳይ የህዝብ ጉዳይ ግድ የሚሰጠው ሰው ነው የሚልከው የሚል እምነት አለኝ። ማንነቱ ማወቅ ባልችልም በፌክ አካውንት ስለሆነ የሚላከው። በተረፈ ግን በቀጣይ በአዲስ አበባ ሃይማኖትን መሰረት ያደረገ ኦርቶዶክስ ላይ ያነጣጠረ ሰሜኖች ላይ ያነጣጠረ ጥቃት ለመፈጸም በተለይ ደግሞ ወደ መሀል ሀገር የሚመጡ ከሆነ አገዛዙ በራሱ ጊዜ ወታደሩን አስተማርቶ ያንን ማድረግ ስለማይችል እንደ ሞብ አደራጅቶ ጥቃት ለማድረስ መዘጋጀቱን የደረሰ መረጃ ያመለክታል። በአማራ ክልልም ተመሳሳይ ነገር ታስቧል ብሎናል። በአማራ ክልልም ተመሳሳይ ነገር ታስቧል። ወሎ አዲስ የሚባል ገጽ አለ፣ የፌስቡክ ገጽ ብዙዎቻችሁ የምታውቁት ይመስለኛል። የሚዲያ ባለሙያዎች አርቲስቶች ለፍተው የሰሯቸውን ቪዲዮዎች የተወሰነ ነገር ፊልተሩን ቀየር አድርጎ ፌስቡክ ላይ በመለጠፍ የሚታወቅ በሌቦች የሚመራ የፌስቡክ ገጽ ነው። የፌስቡክ ገጽ የሰዎችን የአእምሮ ንብረት እንደፈለገ እየወሰደ ፌስቡክ ላይ በመለጠፍ ወሎ አዲስ የሚል ስያሜ የተሰጠው የፌስቡክ ገጽ አለ እና ከሰሞኑን እንደምታስታውሱት ጎንደር ላይ አንድ ኢማም ተገድለው ነበር እና እኔ እንደዚህ አይነት ጥቃት የተከሰተው በአንድ ነፍሰ ገዳይ ነው ብዬ አላስብም። የአርሲው ጥቃት በተሰማ ማግስት አንድ ጥቃት ሲከሰት በነገራችን ላይ ሌላ ጥቃት እጠብቃለሁ። አገዛዙ ያንን የሚያደበዝዝበት ሌላ ጥቃት እንደሚያሰናዳ እርግጠኛ ስለሆንኩ እጠብቃለሁ እንደዚህ አይነት ነገር። ስለዚህ ምን ያደርግ ይሆን ብዬ ሳስብ ጎንደር ላይ ኢማም ተገደለ የሚል ዜና መጣ። ትናንትና ፖሊስ ከዘገበው ውጭ ከፖሊስ ዘገባ ውጭ ሰለማርያም ከጀርባ ያስቀመጠ ከፊት መጽሐፍ ቅዱስ ያስቀመጠ ሰው ፎቶ በመቀላቀል ኦርቶዶክስ እንደገደሉት በኦርቶዶክስ እንደተገደለ የሚያሳይ መረጃ ለማሰራጨት ሞክሯል። ዛሬ ብሎክ አድርጎኝ ይሆን
ዲአክቲቬት አድርጎት ወይም ደግሞ አንፐብሊሽ አድርጎት ይሁን ባላውቅም ገጹ የለም እና ያ ገጽ የብልጽግና ገጽ እንደሆነ ተረድቻለሁ። የብልጽግና ገጽ መሆኑ ተረድቻለሁ። ከፊት መጽሐፍ ቅዱስ ከኋላ ስለ ማርያም ያስቀመጠ ሰው ግድያውን እንደፈጸመው አድርጎ ነው ያቀረበው። ስለዚህ ከዚህ መረጃ የምንረዳው በቀጣይም ሃይማኖትን መሰረት ባደረገ መልኩ በአማራ ክልል ግጭት የመቀስቀስ እቅድ መኖሩን የሚገልጽ ነው። በተረፈ አብይ አህመድ ፈርቷል። ከመጠን በላይ በመፍራቱ የተነሳ ነባር አመራሩን የመበወዝ ስራ እየሰራ ነው። ኢቭን አፋን ኦሮሞ ተናጋሪ አመራሮች ከጊዜ ብዛት እየሰለጠኑ ስለመጡ በሱ ልክ ህዝብን ሌላውን አካል ወይም ደግሞ እንደ ጠላት የሚቆጥረውን አካል ሊጠሉለት ስላልቻሉ እነሱን የመበወዝና የማባረር ስራ እየሰራ መሆኑንም እንደዚሁ የደረሰ መረጃ ያመለክታል። የጸጥታ ኃይሎችን የፖለቲካ አመራሮችን እየበወዘ ነው፣ እያባረረ ነው ይላል የመረጃ ምንጫችን ያደረሰን። ሌላኛው እንግዲህ ኦሮሚያ ክልል ባለፈው የባቡር ሀዲድ ቡለን መፈታቱን የሚገልጽ ቪዲዮ ተለጥፎ ብዙዎቻችንን አጃኢብ ሲያስብል ነበር። ሙሉ የባቡሩ የሚሄድበት ላይን ሙሉ ለሙሉ ኦልሞስት ሙሉ ለሙሉ በሉት ተፈቷል። ብሎኖቹ ተፈቷል። ከዲማ ተነስቶ ከሰበታ ዲማ ተነስቶ ድሬዳዋ የሚወስደው መንገድ ላይ ነው ያለነው። እያያችሁት ይሄን ትሬን ተቆጣጣሪ አካል የለውም። አደጋ ከመድረሱ በፊት አሁን ከፍተኛ የሰው አደጋ ከማድረሱ በፊት ባቡሩ ከፍተኛ የንብረት ውድመት ከማድረሱ በፊት ባቡሩ መስመር ስቶ ማለት ነው። ይሄ ነገር ሃይ ካልተባለ እውነቴን ነው የምላችሁ በጣም ነው የሚያሳዝነው። እንደዛ አይነት ትውልድም እየተፈጠረ መሆኑ አሳይቻችኋለሁ። ብሎኖቹን አሳይቻችኋለሁ። ይኸውላችሁ ይሄው እዩት በምን ያህል ደረጃ እየተፈታ እንደሆነ እያያችሁት ነው። ይሄ ሁሉ ብሎን ተፈቷል። እያያችሁት ነው አይደል? የተፈቱ ይኸውላችሁ ይሄንን አያችሁት አይደል? ይሄንን እያያችሁ ነው። ይኸውላችሁ ዛሬ ታዲያ ያንን ነገር ሊቀርፈው ይግረና አገዛዙ ሀዲዱም የለም የሚል ፎቶ ተላከልን። ያው እንደምታዩት ነው። ሀዲዱን ራሱ ሙሉ ለሙሉ ለቅለው ብረቱን አንስተው ወስደውታል። እንደዚህ አይነት ዘርፊያ የሚፈጽም ማን ነው ካላችሁ ብልጽግና። መንግስት የለም፣ በዚህ ዘመን መንግስት የለም ጌታዬ። የኢህአዴግን ጊዜ መለስ ብለህ እስቲ አስበው። ያ የድሮ ሀዲድ እንኳን ከነ ግርማ ሞገሱ ተጠብቆ ታገኘዋለህ። የድሮ ሀዲድ በጣሊያን ጊዜ የተዘርጋው ሀዲድ ባቡር የማይሄድበት ሀዲድ ተጠብቆ መኖሩን ትረዳለህ። ይሄኛው ግን የራሱ አመራሮች በመሆናቸው የተነሳ ዝርፊያውን የሚፈጽሙት የቡለን ዝርፊያውን ያስቆማሉ ተብሎ ሲታሰብ ሀዲዱን አዘርፈውታል። በተረፈ እንግዲህ ሰሞኑን የታሰሩትን ባለስልጣናትም መለስ ብሎ ማሰብ በቂ ነው። በእያንዳንዱ በተሰማራበት ዘርፍ በተመደቡበት ሴክተር መስሪያ ቤት ሌባ መመደቡን ለማረጋገጥ ሰሞኑን የታሰሩትን ባለስልጣናት ማስተዋስ በቂ ነው። የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ስራ አስኪያጅ አቶ እስመለአብ መታሰሩ ተሰምቷል። እስመለዓለም መታሰሩ፣ የኢትዮጵያ ንግድ ባንክ ከወለድ ነፃ አገልግሎት ምክትል ፕሬዝዳንት አቶ ኑራ ሁሴን በቁጥጥር ስር ውለዋል። የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌም ሊታሰር መሆኑን የደረሰ መረጃ ያመለክታል። ሊታሰር መወሰኑን የመረጃ ምንጮቻችን ገልጸዋል። የንግድና ቀጠናዊ ትስስር ሚኒስትር ከነዳጅ ጋር ተያይዞ ያለውን ስርጭት እያስተጓጎለ የሚገኘው ዘርፉን በሙስና የበከለው ሚኒስትሩ ነው ተብሎ በመታመኑ የተነሳ የእስር ማዘዣ እንደወጣበት ሰምተናል። ከዚህ በፊት እንግዲህ ይህ ሚኒስተር ሰክሮ ሲያሽከረክር ከባድ የሆነ አደጋ ማስተናገዱ አይረሳም እና አባዱላን ሽማግሌ በመላኩ የተነሳ አብይ አህመድ ለመባረር መትረፉ ሲዘገብ ነበረ። አሁን ላይ ግን እንዲታሰር መወሰኑን ሰምተናል። ስለዚህ በሁሉም ዘርፍ ኢትዮጵያ ውስጥ እየተፈጸሙ ያሉ ዝርፊያዎች ከጀርባ የሚመሯቸው ማናቸው ካላችሁ የብልጽግና አመራሮች የሚል መልስ ታገኛላችሁ። እና እውነቱ ይሄ ቢሆንም እነ ናትናኤል መኮንን ግን መቀሌ ገብተው የነ ጀነራል ምግበይን ህንፃ ፎቶ በመለጠፍ ተጠምደዋል። አይታችኋል? ትዊተር ላይ የለጠፈውን አይታችኋል አይደለ? ጀነራል ምግበይ የሰራው ህንፃ ነው ይሄ ህንፃ። ስለዚህ የትግራይ ህዝብ ሆይ ሆ ብለህ ሂደህ ህንፃህን የመቆጣጠር ስራ መስራት አለብህ በማለት ፎቶ አጋርቶናል በትናንትናው ዕለት ትዊተር ላይ። በነካጅህ አሜሪካን ሀገር ያለውን ያዳነች አቤቤ ቤት ቪላ 2 ቤት ነው። ለዛው ፎቶ አንስተን ምን አለጥፍልንም።
የሸገር ከንቲባ በካናዳ የገዛውን $2 ሚሊዮን አውጥቶ እሱም ቤት ለምን አልለጥፍልንም? ለነሱ ይሄ ነገር አስገራሚ ነው እንዴ? ጀነራል ምግበይ ያለው አንድ ህንፃ ነው የለጠፍክልን። አብይ አህመድ እኮ ሪል ስቴት መገንባት የሚችል በኢትዮጵያ ያለውን የሪል ስቴት ኢንዱስትሪ የተቆጣጠረ የሪል ስቴት ባለቤት የሆነ ሰው እኮ ነው አይደል እንዴ? አይደለም? የአብይ አህመድ ሪል ስቴት እኮ በአፍሪካ ካሉ ቀዳሚ ሪል ስቴቶች መካከል አንደኛ መሆን ችሏል በካፒታል መጠኑ። ለዛውም መነሻ ገንዘቡ ደግሞ መነሻ ካፒታሉ የመጨረሻ ዝቅተኛ መሆኑ ይታወቃል። እና ሌቦች መካከል ተቀምጠ ዘራፊዎች መካከል ተቀምጠ መቀሌ ድረስ ሄደ የሰው ህንፃ መመልከት ልክ አይደለም። በተረፈ ግን የትግራይ ህዝብ ሁሉን ነገር ይረዳል። አሁን በጣም በሚገርም ሁኔታ ፌደራል ላይ የተቀመጠ አካል ራሱ በሚያስተዳድረው አገር ውስጥ ያለን ክልል የግጭት ቀጠና ለማድረግ በዚህ ልክ ሲሰራ አይገርማችሁም? አይደንቃችሁም? በፊት እኮ በኢህአዴግ ጊዜ ያስቡት ከጫፍ እስከ ጫፍ ድረስ ጋምቤላ ላይ የሚከሰት የጸጥታ መደፍረስ ስጋታቸው ነው። ፌደራል ላይ ያለው አካል ስጋቱ ነው። ትግራይ ላይ የሚከሰት፣ አፋር ላይ የሚከሰት፣ ቤኒሻንጉል ላይ የሚከሰት ግጭት የመጨረሻ እንቅልፍ ይነሳቸዋል። የምታስታውሱት ነው። የአሁኑ አገዛዝ እኮ ሆን ብሎ በየክልል ግጭት አከፋፍላለሁ። የለም አታከፋፍልም። እሱ ጋር ግብግብ መግጠም ሆነ ኑሯችንም ህይወታችንም እና ፌደራል ላይ ያለ አካል የሚከፍላቸው ሰዎች በዚህ ደረጃ አናርኪ ሲያቀነቅኑ ማየት በእጅጉ ያስገርማል። ለምሳሌ የተዘረፈ ሀብት ከሆነ ህጋዊ ሂደቱን በተከተለ መልኩ የማስመለስ ስራ ልትሰራ ትችላለህ። ህጋዊ ሂደቱን በተከተለ መልኩ የንብረት ማስመለስ አዋጅ ምናምን የሚል አስጥቃችሁ የለ እንዴ? እሱም መሰረት ባደረገ መልኩ የማስመለስ ስራ ልትሰራ ትችላለህ። ከዛ ውጭ ግን አንድ አክቲቪስት አውጥቶ የመንግስት አክቲቪስት አውጥቶ በሚለጥፈው ፎቶ መሰረት ተደርጎ ትግራይ ላይ ያለ ወጣት ተደራጅቶ ሆኖ ህንፃ የመቆጣጠር ስራ እንዲሰራ መቀስቀስ በእጅጉ አስገራሚ ነው፣ አሳፋሪም ነው። በተረፈ ግን ወቅቱ ለእነዚህ አይነት ሰዎች የተመቸ ነው። ለእነዚህ አይነት አጭበርባሪዎች፣ ከፋፋዎች የተመቸ ነው። ትናንትና ወሎ ዲሞክራሲያዊ ፓርቲ ነው ምናምን የሚባለው የኦህዴድ ተላላኪ ፓርቲ በአማራ ክልልም በአዲስ አበባም ማኒፌስቶውን የማስተዋወቅ ስራ ሰርቷል። በምታዩት መልኩ ፎቶ ማለት ነው የማስተዋወቅ ስራ ሰርቷል። ይሄ እንግዲህ ወሎን ክልል አደርጋለሁ እያለ የሚንቀሳቀስ ፓርቲ ነው። እና እንደዚህ አይነት ፓርቲዎች አማራ ክልል ላይ ቁጭ ብለው መንቀሳቀስ ይችላሉ። አማራ መበታተን አለበት፣ 10 ዞን መሆን አለበት፣ 10 ክልል መሆን አለበት የሚል አጀንዳ ይዘህ ከሄድክ የክልሉ መንግስት ቢሮ ይከራይልሃል። ጌታዬ ቢሮ ይከራይልሃል። አማራ መድረፍ አለበት፣ አማራ አንድ መሆን አለበት የምትል ከሆነ ግን እስከ ቤተሰብ ተለቃቅመህ እስር ቤት ውስጥ ትገኛለህ። ካልሆነም ትረሸናለህ። በተረፈ ግን ይሄ ጊዜ የሚያበቃበት ወቅት እየመጣ ነው። ብዙ ነገር እየተከሰተ ነው። ሰሞኑን የአፋብን ውህድ ኮማንዶ ሲመረቅ አይተናል። ብልጽግናዎች ይሄ ነገር የተከሰተው የት ነው የተከሰተው? ሱዳን ውስጥ ገብተው ነው የሰለጠኑት? ትግራይ ውስጥ ገብተው ነው የሰለጠኑት? የመጨረሻ ደንግጠዋል። ትናንት የወጣውን ፎቶና ቪዲዮ እንኳን የብልጽግና ሰዎችን ይቅርና የአፋብን ደጋፊዎችን አማራዎችንም ጭምር አስደንግጧል። እንዴ እኛ ሳናቅ ለካ ሰፊ ስራ እየተሰራ ነው ብለው የተደነቁ በርካቶች ናቸው። እና ባለፈው እየመጣን ነው ብዬ የሆነ ፖስት ጽፌ እሷን እያንሸራሸሩ ይገኛሉ የብልጽግና ሰዎች። የደረሳችሁ ከዚህ በላይ መምጣት አለ እንዴ? እየመጣን ነው ጌታዬ። በአንድ ቀን ከ2000 በላይ ኮማንዶ ሲመረቅ እያየ ነው። ለዛውም ውህድ ኮማንዶ ቴዎድሮስስ አሳምነውዝና ምኒልክስ በጋራ አውጣተው ያሰለጠኑት ለልዩ ዘመቻ የተዘጋጀ ሰራዊት ነው። ስለዚህ ከዚህ በላይ መምጣት የለም እላለሁኝ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። ዛሬ ፕሮግራማችን ይሄን ይመስል ነበር። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ጠለስ ሚዲያን አበረታቱ ስንል ሰሞኑን ጉንፋን አሞኛል ከአስም ጋር ተደማምሮም ትንሽ ዘጋ ስላደረገኝ ለተፈጠረው የድምፅ ችግር ይቅርታ በመጠየቅ ነው። አመሰግናለሁ። ክበሩልኝ።